ገልብጬ ለአንተ ነው የማቀርበው። አይ አይ እንዴት ነህ? ምን ነው ሳቅሽ? ምን አይቻልም? ይቻላል። ምገባ አልመሰለሽም ነበረ? አይ ፌክ አካውንት ይሆናል ብዬ አስቤ ነበረ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አለ መታወቅ ይቻላል? ይቻላል በሚገባ። እሺ ማንም በል ከየት ነው? መቅደስ ከአዲስ አበባ። መቅደስ ባለትዳር ነሽ? አይደለም። ልጅስ አለሽ? የለኝም። ፍቅረኛስ? የለኝም። መቅደስ ስንት ዓመትሽ ነው? እንዴ አረሙን አረሙን እንተዋወቅ ብዬ እኮ ነው። እሱ ጥሩ ነው እኮ መተዋወቁ ጥሩ ነው፣ ግን ፖሊስና ህብረተሰብ አረክብኝ። ምን ችግር አለው ታዲያ? ፖሊስና ህብረተሰብ ቢሆን ወንጀለኛ ነሽ እንዴ? ኖ የሴት ልጅ እድሜ አይጠየቅም ብዬ ነው። በርዶሽ ነው የሚያክል ጃኬት አድርገሽ ከላይሽ ላይ ፎጣ ያረግሽው? አዎ እውነት ማርያም አሞኛል። ለዛ ነው። ምን ስታረጊ ነው ያመመሽ? ጉንፋን ይዞኛል እና አሞኛል የተወሰነ ሙቀት ፈልጋለሁ። ለዛ ነው። የት አካባቢ ነው የምትኖሪው? እኔ ፈረንሳይ። ፈረንሳይ እርግጥ ብርድ አለ። ፈረንሳይ ሰዎች ታፕታፕ አርጉ። ኮሜንት የምታረጉ ሰዎች ታፕታፕ ብታረጉ ይሻላል። ኤኒዌይስ ከቤተሰብ ጋር የምትኖሪው? አይ ተከራይተሽ? ምንድን ነው የምትሰሪው ስራ? ፋይናንስ አካውንታንት ነሽ? አሪፍ ገቢ ታገኛለሽ? ለምንድን ነው እስካሁን ፍቅረኛ ያላሽው? እስካሁን ፍቅረኛ ያላሽው ለምን? አይ ነበረኝ፣ ተጣላን፣ ተለያየን። ስለዚህ ልጃገረድ አይደለሽም። እሺ እኔን ታውቂኛለሽ ከዚህ በፊት? ቪዲዮዎች ላይ ሞር ያወቁ ከረድ ጋር የምትሰሩት ቪዲዮ። ረድ ማን ነው? አይ ቲንክ ረዱ መሰለኝ ስሟ፣ የነች ቀይ ቆንጂዬ። እሺ እደብርሻለሁ ወይስ ለኔ ጥሩ አመለካከት ነው ያለሽ? ለምን ትደብረኛለህ እንዴ? አይ እንዲህ ስታይኝ አሁን ስታይኝ ምን ተሰማሽ? የሆነ የሚያስጠላ ፊሊንግ አለው ወይስ ደስ የሚል ፊሊንግ አለው? ኖ ግን በጣም ጥያቄ ትጠይቃለህና። ጥያቄ መጠየቅ እኮ ጥሩ ነው እኮ ሰውን ለማወቅ። ግን ያው አንዳንዴ እንዲህ ዳይሬክት የማይጠየቁ ጥያቄዎች አሉ በእኔ አመለካከት። እና ደግሞ ላይክ ፈርስት ሰውን ገና እንዳወቅኩ መጀመሪያ የማይጠየቁ ጥያቄዎች አሉ ያል አምናለሁ። እኔ እንደኔ በጊዜ ሂደት ከማወቅ ይልቅ አሁን አንቺን ዛሬ ያወቅኩሽ ማን ነበር ስምሽ?
መቅደስ ነው ስምሽ። ፈረንሳይ ነው የምትኖሪው። ከቤተሰብ ጋር ለምትኖሪው አካውንታንት ነሽ። አላገባሽም፣ አልወለድሽም፣ ፍቅረኛ የለሽም። ደስ አይልም? በቃ ግልጽ ግልጹ ምን መደበቅ እሺ ያንተ ነው ያንተንስ? የኔን እኮ ስትጠይቂኝ እኮ ነው የምነግርሽ። ለምሳሌ ላይክ እኔን የት ሰፈር ነሽ ብለኸኛል። የት ሰፈር ነው? ስራ ምንድን ነው? ሪሌሽንሺፕ አለ ወይ? ወልደሃል ወይ? እኔ የጠየቅኝም እንዲህ ተቃራኒ እንደዚህ ገልብጬ ለአንተ ነው የማቀርበው። አንድ በአንድ ስትጠይቂ መልስልሻለሁ። እሺ እኔ የምትባል ከየሱ ውጭ ምንም ነገር አላስተማሩም እንዴ? እሺ ቆይ ሚት ላድርገው። እሺ ቀጥይ። ግን አሁን የጠየቅሽኝን ጥያቄዎች ለምን በአካል አትጠይቂኝ? ለምን እንዴት ይዤሽ አልወጣም? ለምን እንዴት ይዤሽ አልወጣም? ለምንድን ነው የሚቀርብሽ? ለምንድን ነው የሚቀርብሽ? ይቅርብኝ ምክንያት የተወሰነ ጊዜ ለራሴ ጊዜ ስለሚያስፈልገኝ ነው። ከሪሌሽንሽፕ ወጣ ወደ አንድ ሪሌሽንሽፕ ለመግባት መጀመሪያ ራሴ ለመስራት። መቼ ነው ሪሌሽንሽፕሽ ያበቃው? አንድ 5 ወር። በ5 ወር ውስጥ ምንም አይነት ዴት አልወጣሽም? ምን ያህል ጊዜ ፈጅብሻል? እሱም ፈጣሪ ነው ማለት። ስንት ዓመት ቆያችሁ ከልጁ ጋር? ዓመት ከምናምን። ለዓመት ከምናምን 1 ዓመት ነው ብሬክ የምትወስጂው? አይ አንዳንዴ 1 ዓመት መቆየት ሳይሆን አብሮት የነበረው ሰው ወይም ደግሞ የነበርክበት ሪሌሽንሺፕ ተወስኗል ብዬ አምናለሁ። ጥሩ እሺ። ለምን ተለያያችሁ? እኮ የግል ጉዳይ ነው። ሁሉ ነገር እኮ አይወራም። አይ ለሌላው መማሪያ እንዲሆን እኮ ነው። ግን አንዳንዴ እንዴት ላስረዳ እችላለሁ? ግልጽ ሳልናገር ላስረዳ የምችለው ወይ አልጋ ላይ ያለመጣጣም። ኧረ በኪዳነ ምሕረት እዛ ጋር አልደረስንም። ቺት ማድረግ እሺ ነው። እንደዛ አይደለም። ስኬጁል አለመጣጣም እንትን ገጥሞ ያውቃል። ነገሮች አሪፍ ናቸው፣ ግን ደግሞ አት ዘ ሴም ታይም ወርክአውት ማድረግ ነገር ራይት ፐርሰን ሮንግ ታይም የሚባለው ሰውየው አሪፍ ነው፣ ግን አሁን ባይመጣ አሁን ያለሽበት የህይወትሽ ምዕራፍ ላይ ሌላ የምትፈልጊ ብዙ ነገር አለ። ሰውየው መጥፎ ሆኖ ሲሆን በዛ ሲሆን አንዳንድ ያለመግባባቶች ያለመግባባት በጣም ትልቅ ጋፕ ይፈጥራል ሰው ማለት እሱ ብቻ ተግባቡ። ለምን ፍቅረኛ ሆናችሁ? በተፈጥሮ አይ ከጊዜ በኋላ የሚመጣ ነገር እኮ ነው። የሆነ ነገር የሚያጋጭ የሆነ ትንሽዬ ነገር ትኖርና ከዛ ግን በዛች ጉዳይ እያወራን ሲል ነገሮች ይኖራሉ። ስልክሽ ቻርጅ ላይ ነው አይደለም? እስቲ ሚት አድርጊ። አንቺን እንትን ድምጽ ሆነሽ የሚል ነገር አለ። ይላል ድምጽ። አሁን አብረው ውስጥ
ማለዳ አንዴ ጻፍክልን እኮ 96 ጊዜ አጻፈን። እኔ በጣም የሚገርመኝ ታፕ አድርጉ፣ እሱን ተውትና ታፕ አድርጉ። እሺ ስለዚህ አሁን ባለሽበት ላይፍ ደስተኛ ነሽ? አይ እንኳን ደስተኛ ሆነ። እሺ ኤኒዌይስ መልካም ምሽት ይሁንልሽ። እዚህ ጋር ነው። አዎ